በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ እጅግ ብዙ የሆነ የሰራዊት አምላክ ስሙ እግዚአብሔር የተባለ በቸርነቱ ይህንን ጊዜ ይህንን ሰዓት ባርኮ ቀድሶ ስለሰጠን ክብር ምስጋና በማደሪያው ለእርሱ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱንም ገላጭ አድርገን የ20ኛውን ቀን ትምህርት እንጀምራለን። ትንቢተ ሆሴዕ ምዕራፍ 4 ከቁጥር 6 ላይ ያለውን በጸሎት መንፈሱን እናነባለን። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል፣ አንተም ዕውቀትን ጠልተሃልና እኔ ካህን እንዳትሆነኝ እጠላሃለሁ። የአምላክህንም ሕግ ረስተሃልና እኔ ደግሞ ልጆችህን እረሳለሁ። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ተግሳጽህ የሚመልስ ትምህርትህ የሚያጸና ምክርህ ነገን የሚያሳይ ዘለፋ የቀኙን መንገድ የሚያሳይ ቅጣትህ የፍቅር መግለጫ የሆነ ወደ አንተ ለሚመለሱ ሁል ጊዜ መንገድ አጋምሰህ የምትቀበል ደጃፍህ ለኃጢአተኞችና ለደካሞች ክፍት የሆነ አምላክ በእውነት እናመሰግንሃለን። ስለ ቸርነትህ ምሕረትህን እንደ ጥላ ስለዘረጋህልን በረሃው ዓለም አስጥሞ እንዳያስቀረን የዓለቱ መንገድ ስለሆንክልን ከሚያስፈራ ከሚያስደነግጥም ነገር ነፍሳችንን ብዙ ጊዜ ስለምታድናት ከቀኑ ሽብር ከሚሰባብሩ ወሬዎችም ሁሉ ልባችንን ዘወትር የምትታደገው አንተ አምላካችን የሥጋችን የነፍሳችን የመንፈሳችንም ጠባቂ ነህና እናመሰግንሃለን። እናደምጥ ዘንድ በልባችን ጆሮ እንሰማህ ዘንድ ደግሞ የምትፈልግ ጸሎትን የምትሰማ እግዚአብሔር ቃልህን እንድንሰማ የምትፈልግ ጉዳያችንን የምትፈጽም እግዚአብሔር በምድር ላይ የሰጠህንን ሥራ እንድንከውን የምታስጠነቅቀን አምላክ አንተ በእኛ ላይ ዓላማ አለ። አንተ በእኛ ላይ ሥራ አለ። አንተ በእኛ ላይ የመሥዋዕትነት ክብር አለ። ጌታችን ሆይ በእውነት እናመሰግንሃለን። እኛን ባሪያዎችህን የመስቀልህ ወዳጆች እንድንሆን መሥዋዕትነትን እንድንወድ ስለ ሌሎችም እንድንኖር በፍቅር የመቆረስን ኑሮ እንድንለማመድ ከእኔ ይልቅ ለባልንጀራዬ ብለን እንድንጨነቅ ይህንን ሰማያዊና የአጋፔ ፍቅር ደግሞ ልታለማምደን እውነተኛ ሰዎችም ልታደርገን ደግሞ ስለጠራህን አንተም ክርስትናን ራስን በመስጠት ፍቅር በቀራንዮ አደባባይ ላይ ስለመሠረትክ በእውነት እናመሰግንሃለን። አምላካችን ሆይ ስለ ቸርነትህ አንተ ከጠቦት ይልቅ ከሰባም ፍሪዳ ይልቅ ከተዋቡ ካማሩ የበግ መሥዋዕቶች ይልቅ ምሕረትን የምትወድ አምላክ ስለ ሌሎች ቸርነትን የምትፈልግ አምላክ ነህና ወደ እውነተኛው የአምልኮ ስርገት እንድንመጣ ደግሞ ስለምትጠራን እናመሰግንሃለን። የሁሉ አምላክ እግዚአብሔር ሆይ እንደ ቸርነትህ እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችን ሁሉ ይቅር እንድትል ጌልጌላ ሆኖ የግብፅ ሸለፈት ሁሉ ከእኛ ላይ ተቆርጦ እንዲወድቅልን ዘወትር የሚከተለን ዓለማዊነት፣ ዘወትር የሚከተለን ራስ ወዳድነት፣ ዘወትር የሚከተለን ፍቅር አልባነት፣ ዘወትር የሚከተለን ይችን ዓለም መምሰል ደግሞ ከእኛ ይርቅ ዘንድ ፈቃድህን፣ ምኞትህን፣ ትእዛዝህን የሚያከብር ሕልውና ማንነትና ተግባር ውሎና ዘመን እንድትሰጠን አቤቱ እንማልድሃለን። የቸርነት አምላክ እግዚአብሔር ሆይ እንደ ቸርነትህ በምድሪቱ ላይ ደግሞ የምሕረት እጅህን እንድትዘረጋ ሰዎችን ወደ አንድነት፣ ወደ ፍቅር፣ ወደ መተሳሰብ፣ ወደ መተዛዘን እንድትመልስ የውሃዎችን በምድር ላይ እንድታበረክት
ቅኖችም ደግሞ እጅግ እንዲበዙ፣ የሚያስተራርቁም ደግሞ በየስፍራው እንዲነሱ የተከበረ ሽበት እንድትሰጠን፣ የሚመክሩ አባቶችን እንድታስነሳልን፣ መኸሩን የሚሰበስቡ ትጉ ሠራተኞችን እንድትልክልን አቤቱ እንማልድሃለን። እንደ ቸርነትህ ጌታ ሆይ በዓለም እድፍ ሰውነታቸው የረከሰችባቸውን ዘወትር ደስታን ፍለጋ ደግሞ ወደ አዘቅቱ የሚወርዱትን ዋጋ ከፍለው የሚቃጠሉትን ሁሉ በቸርነትህ እንድታስባቸው፣ በክርስቶስ ያለውንም ሰላም እንድታለማምዳቸው፣ በነፃ ያለውንም የመንፈስ ቅዱስን ደስታ ከመብልና ከመጠጥ ውጭ የሆነውን ሰማያዊውን ሐሴት ደግሞ እንድታስጎነጫቸው አቤቱ እንማልድሃለን። የሁሉ ጌታ እግዚአብሔር ሆይ እንደ ቸርነትህ ባለትዳሮችን እንድትባርክልን፣ ልጆቻቸው ያመፁባቸውን ደግሞ ምርኮ አድርገህ እንድትሰጥልን፣ የቀና ትውልድን እንድታበዛልን፣ አንተን መፍራት በምድሪቱ ላይ እንዲሰፍን አቤቱ እንማጸንሃለን። እንደ ቸርነትህ ወንዶቹን ሴቶቹን ልጆቻችንን ሁሉ እንድትባርክ፣ ሕፃናት በጥበብ እንዲያድጉ፣ ወጣቶችም ደግሞ ለአንተ ክብር ለመስቀልህ እንዲኖሩ፣ ይች ምድርም ደግሞ ወጣቶች በክብር የሚኖሩባት አፍርተው ለሀገርና ለወገን ጥጋብ የሚሆኑባት እንድትሆን አቤቱ እንማልድሃለን። የታመሙትን ወገኖቻችንን በቸርነትህ እንድታስብልን፣ የደዌውን ኃይል ሁሉ ቀንበሩንም ከእነርሱ ላይ ደግሞ እንድትጥልልን፣ በዝች ሰዓት በሕመም ለሚሰቃዩ ሁሉ ምሕረትና ይቅርታ ጉብኝትም እንዲሆን የሚያጽናና የሚያረጋጋ መልአክም ከሰማይ እንዲላክላቸው አቤቱ እንማጸንሃለን። እንደ ቸርነትህ የሰጠህንን ዕድሜ ለጸጸት ያልጨረስነውንም ክፋት ለመጨረስ እንዳናውለው አምላካችን እግዚአብሔር ሆይ ዕድሜን ለንስሐ ዘመንን ለፍስሐ እንድታድለን አቤቱ እንማጸንሃለን። እንደ ቸርነትህ ጌታ ሆይ መሥዋዕታችንን፣ ምስጋናችንን፣ ጸሎታችንን፣ ስዕለታችንን፣ አስጠብቆታችንን ሁሉ ደግሞ እንድትቀበልልን፣ ለሀገር ምሕረት ለወገንም ደግሞ መዳን እንዲሆንልን በዚህ ሰዓት የምናቀርበውን ልመና አቤቱ በሞገስ ተቀበልልን። የሁሉ አምላክ እግዚአብሔር ሆይ እንደ ቸርነትህ የጠፋውን ፍርድ እንድትመልስ፣ ለድሆችም ቀናቸው አንተ እንድትሆንላቸው፣ የተገፉትንም እንድታስጠጋቸው አቤቱ እንማጸንሃለን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን ማዳን፣ ምሕረትህ በመካከላችን ትሁንልን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ሁሉ በቸርነትህ እንድታስብልን፣ ለእኛ በጎ ያደረጉትን ሁሉ እንዳትረሳብን፣ በፊትህ የጸለዩልንን ሕልውናችን መኖራችን ያሳሰባቸውን ሁሉ የፈለጉንን ያሰቡንን ሁሉ በደግ ያስታወሱንን ሁሉ በሰማያዊ በምድራዊ በረከት እንድትባርካቸው አቤቱ እንማልድሃለን። ሰይጣንም ስለ እኛ ክፉ ስዕል የሰጣቸውን የሚጠሉንን፣ የሚያሳድዱንን፣ የሚገፉንን ሁሉ በቸርነት እንድታስብ አቤቱ እንማጸንሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ዛሬ ትንቢተ ሆሴዕንና ትንቢተ አሞጽን ለማየት እንሞክራለን። ነቢያት ወይም የጽሑፍ ነቢያት ሁለት ክፍል እንዳላቸው ተነጋግረናል። የመጀመሪያዎቹ አበይት ነቢያት፣ ታላላቅ ነቢያት ሲባሉ፣ ሁለተኛዎቹ ደግሞ ታናናሽ ነቢያት ወይም ደቂቅ ነቢያት ይባላሉ። አበይት ነቢያት ወይም ታላላቅ ነቢያት የተባሉት ጥሪያቸው ልዩ፣ ነቢይነታቸው ልዩ፣ የሰሙትም ድምፅ ልዩ ስለሆነ አይደለም። አበይትና ደቂቅ፣ ታላላቅና ታናናሽ የሚለውን ክፍልፋይ ያመጣው ምንድን ነው ካልን በጽሑፋቸው ይዘት ወይም መጠን ነው። በመልእክቱ ከፍታና ዝቅታ አይደለም፣ በጽሑፉ መጠን። ለምሳሌ ትንቢተ ኢሳይያስን ብናይ 66 ምዕራፎች አሉት። ትንቢተ አብድዩ 1 ምዕራፍ ነው ያለው።
በጽሑፉ ርዝመትና እጥረት አበይት ነቢያትና ደቂቅ ነቢያት፣ ታላላቅ ነቢያትና ታናናሽ ነቢያት የሚል ስያሜ ተሰጥቷል። በዚህ ዘመን ራሳቸውን ነቢይ ብለው የሚጠሩ ሰዎች አሉ። እግዚአብሔር ለነቢይነት ይጠራል እንጂ ማንም ሰው ራሱን ለነቢይነት መጥራት አይችልም። የአገልግሎት ጥሪ ከእግዚአብሔር ነው። ታዲያ ይህንን መጠሪያ ያነሳነውን ይዘው ታላላቅ ነቢያት ወይም ታላቅ ነቢይ ነኝ የሚሉ ሰዎችም እየሰማን ነው። ታላቅና ታናሽ የሚለውን ያመጣው ግን ስነ ጽሑፉ ወይም የጽሑፉ መጠን እንጂ የነቢይነት አመሳሶ ወይም የነቢይነት አንደኛና ሁለተኛ ደረጃ ኑሮ አይደለም። ትንቢተ ሆሴዕ ምንድን ነው? ስለምንድን ነው የሚናገረው? ነቢዩ ሆሴዕ ማን ነው? እግዚአብሔር አንዳንድ ጊዜ መላ ሕይወታችንን ማስተማሪያ ያደርገዋል። የሆሴዕ መላ ሕይወቱ ለእስራኤል ማስተማሪያ ነበረ። እግዚአብሔር ሲጠራን እኛንም ትዳራችንንም ልጆቻችንንም ለሕዝብ ማስተማሪያ ሊያደርገው ይችላል። በአደባባይ የሚገጥሙን ዝቅታዎች፣ በአደባባይ የሚገጥሙን ውርደቶች ሁሉ እግዚአብሔር እኛን አስችሎ ሌሎችን የሚያስተምርበት ሊሆን ይችላል። ነቢዩ ሆሴዕ በአደባባይ የገጠመው ነገር ይሄ ነው። ትዳሩ አደባባይ የወጣበት፣ ትዳሩ አደባባይ የተራቆተበት፣ ሚስቱ ስትከዳው እርሱ በፍቅር የተከተለበት ነበረ። እግዚአብሔር ይህንን እስራኤልን ለማስተማር አዋለው። ስለዚህ የነቢያት አገልግሎትን ስንመለከት መላ ሕይወታቸው የሕዝብ ማስተማሪያ ሊሆን ይችላል። እግዚአብሔር ሲጠራን ከዚህ እስከዚህ ነው የምፈቅድልህ አይባልም። ሁለንተናውን ለሰጠን ለእግዚአብሔር ሁለንተናችንን መስጠት አለብን። እግዚአብሔር የማያልፍበት የሕይወታችን ቀጠና ሊኖር አይችልም። እግዚአብሔር በሁለንተናችን ላይ መንገስ አለበት። በሕይወታችን እንደውም ከባድ መንፈሳዊ ብርድ የሚገጥመን በአንዱ ነገራችን እግዚአብሔር ከብሮ በሌላኛው አትምጣብኝ ስንለው ነው። ሁለመናችንን ለእግዚአብሔር ካልሰጠን መንፈሳዊ ቅሬታ ውስጥ እንገባለን። ዕቃ ጥሎ እንኳ ቅሬታ የሚሰማው ሰው መንገዱ ጉልበት የለውም፣ መቀመጡም ረፍት የለውም። የሕይወት ቅሬታ ከዚህ የሚበልጥ ነው። ስለዚህ እግዚአብሔር ነቢዩ ሆሴዕን መላውን ሕይወቱን፣ መላውን ትዳሩን፣ መላውን ቤተሰቡን ለማስተማሪያነት ተጠቀመበት። ሆሴዕ የሚለው ቃል ወይም ስሙ ትርጓሜው መድኃኒት ማለት ነው። በብሉይ ኪዳን ዘመን ለጌታችን ለኢየሱስ ክርስቶስ የመድኃኒትነት ስም ምሳሌ ማስተማሪያ የሆኑ ስሞች ብዙ ናቸው። ኢየሱስ ማለት አዳኝ ማለት ነው። ከምን የሚያድን ስንል ከኃጢአት የሚያድን ማለት ነው። በምድር ላይ ስሞች ሁሉ የምኞት መግለጫ ናቸው። የኢየሱስን ባህሪውን፣ ግብሩን፣ ማንነቱን የሚገልጥ ስም ነው ኢየሱስ የሚል ስም። ኢየሱስ የሚለው ስም ኢየሱስ እንደ ስሙ መሆኑን የሚገልጥልን ነው። ክርስቲያን ነኝ የሚል ሰው ኢየሱስ የሚለውን ስም ማወቅ አለበት። በዚህ ስም የኃጢአት ስርየትን እንዳገኘ፣ በዚህ ስም ወደ እግዚአብሔር ቤት እድምተኛ ሆኖ እንደተጠራ፣ በዚህ ስም የዘላለም ሕይወቱ እንደታተመ፣ በዚህ ስምም ጸሎቱ መጎስ እንደሚያገኝ፣ በዚህ ስምም የዲያብሎስን ራስ እንደሚቀጠቅጥ፣ በዚህ ስምም የተዘጋውን ደጅ እንደሚከፍት ማወቅ አለበት። በብሉይ ኪዳን ዘመን ይህንን ስም የሚያስታውሱ፣ ይህንን ስም
የሚያገኑ ስያሜዎች ነበሩ። ለምሳሌ ኢያሱ ማለት መድኃኒት ማለት ነው። ሆሴ ማለት መድኃኒት ማለት ነው። ኢሳይያስ ማለት እግዚአብሔር አዳኝ ነው፣ እግዚአብሔር ደህንነት ነው ማለት ነው። ኤልሳ ማለት እግዚአብሔር ደህንነት ነው ማለት ነው። ስለዚህ በብሉይ ኪዳን ዘመን እነዚህ ሁሉ ቅዱሳን የተሰየሙበት ስም በሐዲስ ኪዳን በሥላሴ መንበር ተሰይሞ በቅዱስ ገብርኤል ለእመቤታችን ለሚገለጠው ኢየሱስ ለሚለው ስም አስተዋዋቂዎች፣ የምስራች ነጋሪዎች ነበሩ። ስለዚህ ሆሴ የሚለው ስም መድኃኒት ማለት ነው። ሆሴ በራሱ መድኃኒት አይደለም። ኢየሱስ ግን በራሱ መድኃኒት ነው። የኢየሱስ ክርስቶስን መድኃኒትነት የሚያውጅ ስም ተሸክሞ ነበረ። ከታናናሽ ነቢያት የመጀመሪያው ወይም በመጀመሪያ ተርታ ላይ ያለው ሆሴ ነው። አበይት ነቢያት የሚባሉት 4 መጻሕፍት ሲኖሯቸው ሰቆቃወ ኤርምያስን ከጨመርን ደግሞ 5 ስናደርጋቸው ታናናሽ ነቢያት ደግሞ 12 መጻሕፍት አሏቸው። ስለዚህ በታናናሽ ነቢያት ጽሑፍ ተርታ የመጀመሪያው ትንቢተ ሆሴዕ ነው። እስራኤል በሮብዓም ዘመን 2 መንግስት እንደሆነች ተነጋግረናል። የሰማርያ መንግስትና የይሁዳ መንግስት ወይም የይሁዳ መንግስትና የእስራኤል መንግስት በማለት 2 መንግስት ሆና ነበረ። ስለዚህ ሆሴዕ በሰሜኑ መንግስት ለእስራኤል መንግስት በእስራኤል መንግስት ውስጥ ያገለገለ ነቢይ ነው። ሆሴዕ በዘመኑ የነ አሞጽ የነ ኢዩኤል የዘመን ጓደኛ ነው። አንዱ እስራኤል ለ2 በተከፈለ ጊዜ ከሁለቱም ወገን ነቢያት ይነሱ ነበረ። ምክንያቱም ምንም እንኳን በአመፃቸው ቢለያዩም እግዚአብሔር ጉዳዩ ከህዝቡ ጋር ነው። እግዚአብሔር ህዝቡን በነቢያት በኩል ይመራ ነበረ። ነቢይ የሌለው ህዝብ፣ መካሪ የሌለው ህዝብ፣ መጽሐፍ የሌለው ህዝብ፣ መካሪ የሌለው ህዝብ አይኑን ጨፍኖ የሚሮጥ ነው። እግዚአብሔር ለሰው ልጆች ካደረገው ቸርነት አንዱ መምህራንን መላኩ ነው። ነቢዩ ሆሴዕ የነበረበት ዘመን የአሦር መንግስት በምድር ላይ እየገነነ ያለበት ዘመን ነው። በእስራኤልም መረጋጋት እየታጣ ነበረ። በመገዳደል ስልጣን መያዝም በርክቶ ነበረ። በዚህ ዘመን ላይ ሆሴዕ ተነሳ። ዛሬ በዓለም ላይ ገናና የምትባል ሀገር አለች። ከምዕራብ እስከ ምስራቅ ድረስ የማተራመስ አቅም ያላት የምትመስል ሀገር አለች። ልክ እንደዛ የአሦር መንግስት የገነነበት ዘመን ነበረ። እስራኤልን ሊውጥ ይችላል ተብሎ የሚሰጋ መንግስት ነበረ። ለምን ስንል ጎረቤት ያሉትን እነ ሶርያን እየተዋጋ እያሸነፈ ነበረ። ስለዚህ ዛሬ ደማስቆ ነገ ኢየሩሳሌም፣ ዛሬ ደማስቆ ነገ ሰማርያ መምጣቱ ትልቅ ስጋት ነበረ። የማይቀር ተደርጎ ይታሰብ ነበረ። በእርግጥም ሆኗል። በ722 ዓመት ከክርስቶስ ልደት በፊት አሦራውያን መጥተው ሰማርያን ወረሩ፣ መንግስቱን አፈረሱ፣ የሀገሩን አዋቂ ሊቃውንት ሽማግሌዎችን ገደሉ፣ አፈለሱ። ልክ እንደ አሦራውያን የሀገር ሊቃውንትን፣ ጠቢባንን፣ ሽማግሌዎችን ነቅሰው የሚያወጡ ክፉ ገዢዎች አሉ። ትውልድ ስለ ትላንቱ እንዳያውቅ፣ ትውልድ ስነ ምግባር እንዳይማር፣ ትውልድ ለምን እንዳይል መካሪዎች፣
ሊቃውንት፣ ሽማግሌዎች እንዲወገዱ ይደረጋል። ላለፉት 50 ዓመታት በኢትዮጵያ ምድር ላይ ሽማግሌ ተጠልቷል፣ ካህን ተጠልቷል፣ መካሪ ተጠልቷል። የእግዚአብሔር ሰዎች እንዲናቁ ተደርጓል። ክህነት እንዲደፈር ተደርጓል። ጨካኝ ነገስታት ወደ ምድር ሲመጡ መንፈሳዊ ብርሃን የሚያበሩ ሰዎችን እንዲወገዱ ያደርጋሉ። ጨካኝ ነገስታት ጠባያቸው ህዝብን አውሮ አደንቁሮ መግዛት ነው። ክብር የሌለው፣ ለራሱ ክብር የሌለው፣ ለሀገር ክብር የሌለው፣ ለሆዱ ያደረ ጥቅሙን የሚያመልክ ትውልድ መፍጠር ነው የሚፈልጉት። በራሱ ኃጢአትና በራሱ ሱስ የተጠመደ አመሉ በላዩ ላይ ገዢ የሆነበት የሚገዛውን ቀና ብሎ አያይም። ስለዚህ ክፉ ገዢዎች ክፉ ሱስን፣ ክፉ ሞራልን በህዝብ ላይ ይጥላሉ። የአሦር ነገስታት ይህንን ያደረጉት በትውልድ ላይ ብልግናን ለማንገስ የመጀመሪያው ሂደቱ አዋቂዎችን፣ ሽማግሌዎችን፣ መምህራንን፣ አባቶችን ማቃለል ነው። እነርሱን ሲያቃልሉ፣ እነርሱን ሲገፉ ነገሮች እየቀለሉ ይመጣሉ። ትላንትን የሚያስታውሱ ከሌሉ፣ ሞራልን የሚያስተምሩ ሰዎች ከሌሉ፣ ግብረ ገብን የሚያሰለጥኑ ሰዎች ከሌሉ ትውልድ ያለ መሪ እየጠፋ ይመጣል። ሆሴዕ የነበረበት ዘመን በግድያ ስልጣን ለመያዝ የሚሞከርበት ዘመን ነበረ። ዛሬም ዓለማችንን ስንመለከተው ይሄ ነው። ሰዎች በደም መንገድ፣ ሰዎች በሬሳ ደረጃ ወደ ስልጣን ለመውጣት ይፈልጋሉ። የገዛ ወገኑን ጨርሶ በወገኑ ላይ ለመንገስ ይፈልጋል። በምድር ላይ እንደ ስልጣን ራስ ወዳድ የሚያደርግ ክፉ መርዝ የለም። ስልጣን የወደዱ ሰዎች ለስልጣናቸው ሲሉ ወንድማቸውን ገለዋል፣ እህታቸውን ገለዋል፣ የትግል አጋራቸውን ገለዋል፣ እናታቸውን ገለዋል፣ አባታቸውን ገለዋል። በብዙ አልጋ ወራሽ እየተባሉ እድሜያቸው የገፋ የብዙ የአረብ ሀገራት መሪዎች አባቶቻቸውን እየገደሉ ይነግሳሉ። ስልጣን እስከዚህ ድረስ ስሱ የሚያደርግ ነው። ጌታችን ኢየሱስ ክርስቶስን በእውነት የምናመልከው፣ በእውነት የምናደንቀው፣ በእውነት የምናመሰግነው ሁሉ እያለው ሁሉ እንደሌለው ሆኖ ወደ ምድር መጣ። ከፍታን፣ ትዕቢትን፣ ምቾትን እንድንንቅ እርሱ በበረት ሊወለድ መጣ። ስልጣኑን ሳያጣ ሁሉ እንደሌለው ሆኖ በምድር ላይ ተገለጠ። ሆሴዕ ከዳግማዊ ኢዮርብዓም እስከ አሦር ወረራ ድረስ የነበረ ሰው ነው። የዳግማዊ ኢዮርብዓም ዘመን የእስራኤል ድንበሯ የሰፋበት፣ ርስቷ የተመለሰበት፣ ልማቱ በጣም የሰመረበት፣ ብልጥግና የበዛበት ዘመን ነበረ። የአሦር ዘመን ደግሞ ስናየው፣ አሦር የመጣበት ጊዜ ስናየው ውድመት የነበረበት ጊዜ ነው። ጥጋብ ይመጣል። ከዚያ በኋላ ሰዎች እግዚአብሔርን ይረሳሉ። ቀጥሎ ምን ይሆናል ስንል ወራሪ፣ አውዳሚ፣ አጥፊ ይላካል። ዛሬም እግዚአብሔርን የልጅነቱ አምላክ ያደረገ አወቅኩ ሰለጠንኩ ሲል እግዚአብሔርን ይተዋል። በድህነቱ ከእግዚአብሔር ቤት ያልተለየ ሰው እንጀራ ሲበላ፣ ሀብት ሲጨብጥ እግዚአብሔርን መርሳት ይጀምራል። ስለዚህ ውጤቱ ምንድን ነው ስንል የባለጠግነት ኩራት፣ የእድገት ትዕቢት ውጤቱ ምንድን ነው ስንል መውደም ነው። ልብ አድርጉ ወገኖቼ፣ በምድር ላይ እግዚአብሔርን እቀድማለሁ ብላችሁ ጨዋታ ትጫወቱ። እግዚአብሔርን ልትቀድሙ ትሞክሩ ይሆናል። በግፍ ስልጣን ላይ ልትወጡ፣ በሐሰት ሀብት ልትሰበስቡ ትችላላችሁ። እግዚአብሔር ልጆቻችሁ ላይ ቀድሞ ይጠብቃችኋል።
በማታልፉት፣ በማትወጡት፣ በማትገቡት በወዳጆቻችሁ በገዛ ጤናችሁ ላይ እግዚአብሔር ቀድሞ ይጠብቃችኋል። ስለዚህ እግዚአብሔርን በጥጋብ ዘመናችን ማመስገን አለብን። የዚህ ከፍታዬ ምንጩ አንተ ነህ። የእድገቴ ከሰው ቁጥር የመደመሬ ምስጢሩ አንተ ነህ ማለት አለብን። አሊያ ከጥጋብ ቀጥሎ የሚመጣው ምንድነው ካልን ዝቅታ ነው። ከጥጋብ ቀጥሎ የሚመጣው ምንድነው ካልን መውደም፣ መደምሰስ ነው። ነቢዩ ሆሴዕ ከብልጥግና ዘመን እስከ ውድቀት ዘመን ያለውን ያየ ነው። አንዳንድ የእግዚአብሔር ሰዎች ለጉድ የተቀመጡ ናቸው። ምንም እንኳ ባይመለከታቸውም፣ ነገር ግን የሕዝቡን መከራ አብረው ይቀበላሉ። የእስራኤል ብልጥግና ይዞት የመጣው ጣጣ ነበረ። ዛሬም ከፍታችን፣ ዛሬም ማግኘታችን፣ ዛሬም ደግሞ የሀገር ልዕልናችን በጣም ከፍ ከፍ ሲል ይዞት የሚመጣው ጣጣ አለ። ያ ጣጣ ደግሞ የአምላክን ቁጣ ይዞ ይመጣል። ነቢዩ ሆሴዕ የአሦር ወረራ እየቀረበ መሆኑ ገብቶታል። እግዚአብሔር ሕዝቡን ሊቀጣ እንደተሰናዳ ገብቶታል። ስለዚህ ሕዝቡ ይፈነጥዛል፣ እሱ በስጋት ይኖራል። የእግዚአብሔር ሰዎች ባሻገር ነው የሚያዩት። የእግዚአብሔር ሰዎች መንፈሳዊ ዓይን ስላላቸው ቀጣይ እየመጣ ያለውን ጥፋት ያስተውላሉ። ቀድመው ይጮኻሉ፣ ቀድመው ያለቅሳሉ። አዋቂዎች ቀድመው ነው የሚያለቅሱት። ሰነፎች፣ ንዝህላል የሆኑ ሰዎች ደግሞ ሁሉ ነገር ካከተመ በኋላ ነው የሚያለቅሱት። የአዋቂዎች የዋዜማ ለቅሷቸው፣ ቀደምት ለቅሷቸው ለንስሐ፣ ለመመከር፣ ለመመለስ ነው። ከወደቁ በኋላ እየተገረፉ ማልቀስ ጥቅም ላይኖረው ይችላል። እግዚአብሔር ምልስ አምላክ ቢሆንም እየተገረፍን ነው የምንመለሰው፣ እየተገረፍን ነው የምንማረው። እግዚአብሔር ለሰው ልጆች ነፃ የትምህርት ዕድል ይሰጣል። በምክር፣ በአስተማሪ፣ በሚገስጽ እሱን ካልሰማን እግዚአብሔር በዋጋ ያስተምረናል። እየተገረፍን፣ እየተቀጣን፣ እየተፈናቀልን። ሆሴዕ ሕይወቱ የእስራኤል ማስተማሪያ ትምህርት ቤት ነበረ። እግዚአብሔር አምላክ ትእዛዝ ወደ ሆሴዕ አመጣ። ጎሜር የምትባል ጋለሞታይት ሴት እንዲያገባ ወይም ደግሞ በትዳሯ ላይ ዝሙት የምትፈጽምን ሴት ይቅርታ እንዲያደርግላት እግዚአብሔር አዘዘው። እቺ ጎሜር የተባለች ሴት ሆሴዕን አገባች፣ ወይም ሆሴዕ ጎሜርን አገባ። ከእርሷም 3 ልጆችን ወለደ። ለልጆቹ የተሰጠው ስያሜ የእግዚአብሔርን ፍርድ አመልካች ነበረ። የመጀመሪያው ኢይዝራኤል የሚል ነበር። እግዚአብሔር ይበትናል ማለት ነው። እውነትም ሕዝቡ ስላልተመለሰ አሦራውያን መጡና የሰማርያን አዋቂዎች በሙሉ ወስደው በአሕዛብ ምድር ላይ በተኗቸው። የአሕዛብ ደግሞ ነውረኞቹን አምጥተው ሰማርያ ሰፈሩ። መበተን መጣ ማለት ነው። ሁለተኛው የሆሴዕ ልጅ ስሟ ሎሩሃማ የሚል ነው። ምሕረት ያልተገባት ማለት ነው። አሁንም በሆሴዕ ልጆች ስም እግዚአብሔር ፍርዱን እየገለጠ ነው ያለው። አሁንም የምትኖሩት ስለሚገባችሁ አይደለም፣ የንስሐ ዕድል ነው እያላቸው ነው። ሶስተኛው ደግሞ ሎአሚ የሚል ነው። ለሶስተኛዋ ልጅ ስም የተሰየመው ስያሜ ሎአሚ የሚል ነው። ሕዝቤ ያልሆነች ማለት ነው። እግዚአብሔር እስራኤል የሚኮራ ከሆነ ሌላ ሕዝብ ለራሱ እንደሚያስነሳ ተናገረ። እግዚአብሔር እኛን ሲመክር፣ እግዚአብሔር እኛን ሲፈልግ፣ እግዚአብሔር እኛን ሲጠራ ሌላ ሰው ተሸግሮ አይደለም።
ሰው አጥቶ አይደለም እግዚአብሔር እኛን የሚከተለን፣ ሰው ሊያደርገን ነው። ጎሜር የሆሴ ሚስት ትዳሯን ጥላ ከቤቷ ሸሽታ ራሷን በውድቀት ውስጥ አገኘችው። በዚህ ጊዜ እግዚአብሔር አዘዘው እንደገና ገንዘቡ እንዲያደርጋት፣ እንደገና በዋጋ ገዝቶ ሚስቱ እንዲያደርጋት እግዚአብሔር አዘዘው። ይሄ ምን ማለት ነው? ጎሜር የእስራኤል ምሳሌ ናት። ጎሜር በሆሴ ላይ እንዳመነዘረች፣ ቃል ኪዳኗን እንዳፈረሰች፣ እስራኤልም በእግዚአብሔር ላይ የአምልኮ ምንዝርና አምጥተዋል። ባዕድ አምልኮ ተከትለዋል። በገንዘብ በንዋይ ፍቅር ወድቀዋል። በትምክህት ጣዖት አምልኮ ተይዘዋል። ስለዚህ እግዚአብሔር በዋጋ ገዝቼ መልሼ የራሴ አደርጋችኋለሁ፣ የቃል ኪዳን ሕዝቦቼ አደርጋችኋለሁ እያላቸው ነው። ጎሜር እንደገና በዋጋ ተገዝታ የሆሴ ገንዘብ ሆነች። እግዚአብሔርም በዋጋ ገዝቼ የራሴ አደርጋችኋለሁ፣ ከምርኮ መልሼ ከጥፋት መልሼ የራሴ አደርጋችኋለሁ እያለ ነው። እግዚአብሔር እስራኤልን በቤት ቢመክር ቢገስጽም በአሕዛብ ምድር ላይ ደግሞ ለእስራኤል የሚከራከር ጠበቃ የሚታገል ኃያል ነው። እንደዚህ ነው እግዚአብሔር ሸፍኖ የሚሰራ ጋርዶ የሚያስውብ አምላክ ነው። ትንቢተ ሆሴዕ 2 ታላላቅ ክፍሎች አሉት። የመጀመሪያው ከምዕራፍ 1 እስከ 3 ድረስ ስለተሰበረው ግንኙነት የሚናገር ነው። የሆሴዕና የጎሜር የተሰበረ የትዳር ግንኙነት እንደገና ሆሴዕ ይቅር ባይ ሆኖ ዋጋ ከፍሎ ጠገነው። ዛሬም የተሰበረ ግንኙነትን፣ ወዳጅነትን፣ ትዳርን እንደገና ዋጋ ከፍለን መጠገን አለብን። ይሄ ብቻ አይደለም፣ የእስራኤልና የእግዚአብሔር ግንኙነት መሰበሩን የሚያሳይ ክፍል ነው። ከምዕራፍ 4 እስከ ምዕራፍ 14 የበደላቸውን ዝርዝር ነው እግዚአብሔር የሚነግራቸው። እግዚአብሔር የበደል ዝርዝርን የመናገር ፍላጎት የለውም። ሰዎች ግን በድለው እንዳልበደለ ሲቀመጡ፣ ስተታቸውን እንደ ጽድቅ ሲያወሩት፣ በሌላው እያላከኩ የራሳቸውን ጽድቅ ሲገነቡ እግዚአብሔር የበደላቸውን ዝርዝር ይነግራቸዋል። ዳዊትን ታስታውሳላችሁ። ከእረኝነት ቤት የተጠራ እግዚአብሔር ተዋግቶለት የእስራኤልን መንበር የሰጠው ሁለተኛ የእስራኤል ንጉሥ የሆነ ነው። ሁለተኛው የእስራኤል ንጉሥ የሆነ ነው። ዳዊት ተመቸው፣ እረኛው ንጉሥ ተባለ። ቤት አልባው ባለቤተ መንግሥት ሆነ። ብቸኛ የነበረው የበጎች ጓደኛ መላው እስራኤል ለእርሱ ሰራዊት ሆነ። ጥጋብ መጣ። የኦርዮንን ሚስት ቤርሳቤን አስነወረ። ያ እንዲደበቅለት ኦርዮንን በጦር ሜዳ አስገደለ። እግዚአብሔር ነቢዩን ልኮ የነገረው ነገር ከእረኝነት ቤት አውጥቼ የጌታህን መንበር ነው የሰጠኸው አለው። አንዳንድ ጊዜ የመጣንበት ሲጠፋን እግዚአብሔር ያስታውሰናል። የእግዚአብሔር አንዱ ጠባዩ ማስታወስ ነው። ከእረኝነት ቤት አውጥቼ የጌታህን ጋሻ ጃግሬ የነበርክለትን፣ አሽከሩ የነበርክለትን፣ በገና የምትደረድርለትን የሳኦልን ዙፋን የሰጠው አለው። አንዳንዴ የምንሄድባቸው መንገዶች፣ የምንወስናቸው ውሳኔዎች፣ በመንፈሳዊነት ላይ የምናሳየው ንቀት የመጣንበትን ስለምንረሳ ነው። እግዚአብሔር ያስታውሳል ወገኖቼ። በአልጋ ላይ ጥሎ ያስታውሳል። በደዌ መጥቶ ያስታውሳል። እስር ቤት ከቶ ያስታውሳል። በችግር ምች መጥቶ እግዚአብሔር ያስታውሳል። ብዙ ማስታወሻዎች አሉት እግዚአብሔር። ሁል ጊዜ የልጅነታችንን አምላክ እናክብረው። ለዛ አምላክ ነው ዛሬ የጸሎት ሰዓት ያጣ ነው።
ለዛ አምላክ ነው ቃሉን ለመስማት ጊዜ የለኝም የምንለው። በማን ላይ ቆመሽ ማንን ታምያለሽ ነው። ለጨዋታ የተረፈንን ጊዜ፣ ሰው ለማስደሰት የተረፈንን ጊዜ፣ ለፖለቲካ ለወሬ የተረፈንን ጊዜ ለእግዚአብሔር ግን እንሰስተዋለን። ወገኖቼ እድሜም የሚጨመረው የእድሜ አስራት ለእግዚአብሔር ስናወጣ ነው። የገንዘብ አስራት ስታወጡ ገንዘቡ እንደሚባረክ፣ የእድሜ አስራት ስናወጣም እድሜው እየተባረከ ይመጣል። አለበዚያ የመከራ ዘመን መግፋት ይሆናል። ትንቢተ ሆሴዕ መጽሐፉ የእግዚአብሔርን ታማኝነት ይናገራል። ሆሴዕ በትዳሩ ታማኝ ነበረ። ሚስቱ በትዳሯ ላይ በማመጿ ነውር በመስራቷ እሱም አልተከተላትም። በታማኝነት ነው የጸናው። እግዚአብሔርም ሁል ጊዜ ስንንሸራተት የሚንሸራተት አይደለም። ታማኝ አምላክ ነው። ሁልጊዜ በስፍራው ነው እግዚአብሔር። ሁለተኛ ትንቢተ ሆሴዕ የሰውን ሸርታታነት የሚናገር መጽሐፍ ነው። መቼም መንሸራተት እንደዚህ ዘመን የለም። ሰው ሁሉ ሳይፋቀር የሚጣላበት ዘመን ነው። ሰው ሁሉ የቀበሮ ጓደኝነት የያዘበት ዘመን ነው። ሰዎች ሁሉ ባለመተማመን ግን እንደተዋደደ እንደተማመነ ሰው አብረው የሚኖሩበት ዘመን ነው። ሰው ሁሉ ልቡን አስቀምጦ በጥርሱ የሚጫወትበት ዘመን ነው። ሸርታታነት፣ ወረተኛነት፣ ከዳተኝነት በጣም የበዛበት ዘመን ነው። ሰዎች ለአሁን የስሜት ደስታ ብቻ የሚፈላለጉበት ነው። ለነገ የሚያድር ፍቅር የላቸው። ሳይጀምሩት የሚያልቅ ፍቅር የዚህ ዘመን ፍቅር። በሃይማኖቱም እንደዛው ነው፣ በአገልግሎቱም እንደዛው ነው። እንንሸራተታለን። ትንቢተ ሆሴዕ የሰውን ሸርታታነት የሚናገር ነው። ሶስተኛ የንስሐ ጥሪ ያለበት ነው። እግዚአብሔር በንስሐ ይጠራናል። ንስሐ በአጭር ቃል ታጠቡ ነው። የቆሸሸ ሰው መታጠብ አለበት። የሚታጠበው ለራሱ ጤንነት፣ ለራሱ ነፃነት ነው። እግዚአብሔር በራሳችን ፊት እንድንቆም፣ በሰውን ፊት እንድንቆም ንስሐ ግቡ ይለናል። ትንቢተ ሆሴዕ በአራተኛ ደረጃ ፍርድና ተስፋን የሚናገር ነው። እግዚአብሔር ፍርድን ብቻ አይደለም የሚያመጣው፣ ከፍርድ በኋላ ተስፋም አለው። በትንቢተ ሆሴዕ እግዚአብሔር አንደኛ ታማኝ ባል ሆኖ ተገልጧል። በአዲስ ኪዳንም ክርስቶስ የቤተ ክርስቲያን ሙሽራ ነው። ክርስቶስ የአካሉ ራስ ነው። እግዚአብሔር ታማኝ ባል ነው። ይሄ ብቻ አይደለም። በትንቢተ ሆሴዕ እግዚአብሔር ታማኝ አባት ነው። ጎሜር ልጆቿን በትና ስትሄድ ሆሴዕ በታማኝነት አባት ሆኖ አሳድጓል። መሪዎች ሲበትኑን፣ መንፈሳውያን አገልጋዮች በትነውን ሲሄዱ እግዚአብሔር አባት ሆኖ ያሳድገናል። ይሄ ብቻ አይደለም። እግዚአብሔር አፍቃሪም ነው። እንደ ተው ይልተዋቸው፣ እንደ ጣሉ ይልጣላቸው የማይል አምላክ ነው። ስለዚህ በአፍቃሪነቱ በዚህ መጽሐፍ ተገልጧል። እግዚአብሔር ሲበድሉ የሚተው አምላክ ሳይሆን የሚፈልግ አምላክ ነው። እግዚአብሔር ይቀጣል። የሚቀጣው ግን ለመመለስ እንጂ ለመደምሰስ አይደለም። እግዚአብሔር ይቀጣል። የቤት ልጅ ሁሉ ይቀጣል። የቤት ልጅ ትክክለኛ ያልሆነ መልስ ሰጥቷል ተብሎ ይቀጣል። ጎዳና የወጣ ልጅ በ5 ዓመቱ በ6 ዓመቱ ሐሺሽ ይስባል፣ አደንዛዥ ዕፅ ይወስዳል። የሚቆጣው የለም። የሚቆጣ ማግኘት የቤት ልጅነት ነው። የሚገስጽ ማግኘትም ጸጋ ነው። በትንቢተ ሆሴዕ ትዳር ምሳሌ ሆኖ ቀርቧል።
በእኛና በእግዚአብሔር መካከል ያለው ግንኙነት፣ በእስራኤልና በእግዚአብሔር መካከል ያለው ግንኙነት በትዳር ምሳሌ ተገልጧል። በትዳር ውስጥ አንዱ ለአንዱ ራሱን መስጠት አለበት። ገንዘቡን፣ ጊዜውን አይደለም፣ ሕይወቱን መስጠት አለበት። እግዚአብሔር እንዲህ ባለ ቅርበት ራሱን ሰጥቶናል። ይልቁንም በክርስቶስ በልጁ በመስቀል ላይ ራሱን ሰውቶልናል። ይህ ብቻ አይደለም። እግዚአብሔር እንደ ታማኝ ባል ሁል ጊዜ ሄደን እስክንመለስ ድረስ ይጠብቃል። የበተነውን ነገራችንን ይሰበስባል። ያበላሸነውን እግዚአብሔር ያስተካክላል። እኛ ባጠፋ ነው እግዚአብሔር ክሶ ይታረቀናል። በዚህ ክፍል ላይ እግዚአብሔር እንደ ታማኝ ባል ተጠቅሷል። አመንዝራ ሚስትን ደግሞ እናያለን። ጎሜርን። እስራኤል አመንዝራ ነበረች። ምን አይነት ምንዝርና! ማመንዘር ምን ማለት ነው? ማመንዘር ማለት በቃል ኪዳን ሚስት ላይ መሄድ ማለት ነው። በቃል ኪዳን አምላክ ላይ ጣዖትን መደረብ፣ እሱ መንፈሳዊ አመንዝራነት ነው። ዘማ አመንዝራ የሆነ ሰው በየሄደበት እንደሚወድቅ በየዛፉ፣ በየወንዙ፣ በየቅርጻ ቅርጹ ጉልበታቸውን የሚሰግዱ የሚያንበረክኩ እነሱ አመንዝራ ይባላሉ። እግዚአብሔር የቃል ኪዳን ወዳጅ ነው። እግዚአብሔር የቃል ኪዳን ወዳጅ ነው። እግዚአብሔር የቃል ኪዳን አምላክ ነው። አንድ ወንድ ለአንድ ሴት እንደሆነ ሁሉ አንዲት ሴትም ደግሞ እንደዚሁ ለአንድ ወንድ እንደሆነ ሁሉ አንድ እግዚአብሔር፣ አንድ የክርስቲያን ቤተሰብ ነው። በእግዚአብሔር ላይ በአምልኮቱ ላይ ምንም አይደረብም። ደጋግመን እንደምንናገረው ሰው ቢሰርቅ፣ ቢያመነዝር፣ ሰው ቢመኝ የሰውነት ድካም ነው። ሌሎች አማልክትን መከተል ግን አመጽ ነው። በእግዚአብሔር ላይ አብዮት መክፈት ነው። ስለዚህ በአምልኮቱ እንዳንበድለው መጠንቀቅ አለብን። ነቢዩ ዳዊት ከሚመሰገንበት ነገር አንዱ ልበ አምላክ ለምን ተባለ ስንል ስላላመነዘረ ስላልገደል አይደለም፣ አድርጎታል። እግዚአብሔርን በአምልኮቱ አልበደለውም። ለእግዚአብሔር የተንበረከከ ጉልበቱ ለሰይጣን ለጣዖት አልተንበረከከም። ዛሬም መንበርከካችን መገዛታችን ለእግዚአብሔር ብቻ መሆን አለበት። ክርስቲያን ሁሉ ይህን ማስተዋል አለበት። አምልኮት ለእግዚአብሔር መሆኑን፣ እግዚአብሔር ለክብሩ ቀናተኛ አምላክ መሆኑን ማወቅ አለበት። ለእግዚአብሔር የምንሰጠውን ክብር ለማንም አንሰጥም። ይህንን ቤተክርስቲያን የምታስተምረን። ኑፋቄ የምንለው ነገር ምንድን ነው? ኑፋቄ የምንለው ነገር ፈጣሪን በፍጡር ቦታ ማስቀመጥ፣ ፍጡርን ደግሞ በፈጣሪ ቦታ ማስቀመጥ ነው። ቦታ ማለዋወጥ ነው ኑፋቄ ማለት። ስለዚህ ክብርን፣ አምልኮትን ለእግዚአብሔር መስጠት አለብን። እስራኤል እንደ አመንዝራ ሚስት በእግዚአብሔር ላይ በቃል ኪዳን ወዳጇ ላይ ጣዖትን ደርባ ነበረ። ምናልባት እኛ ለጨሌ ለዛፍ ስላልሰገድን እንኮራ ይሆናል። በገንዘብ መመካትም እሱም ጣዖት አምልኮ ነው። በሹም መመካት፣ ዘመን በሰጠው መመካት፣ ስልጣን ላይ ባለ መመካት፣ በቋንቋ በዘር መመካት እሱም ጣዖት አምልኮ ነው። እግዚአብሔር ላይ ሌላ ጣዖት መደረብ የለብንም። የገንዘብ ጣዖት፣ የዘረኝነት ጣዖት፣ የቋንቋ ጣዖት በእግዚአብሔር ላይ መደረብ የለብንም። ከዘመን ጋር መገለባበጥ የለብንም። እንኳን መንፈሳዊ ሰው ልከኛ ሰውም ጽኑ ነው። በአቋሙ የሚጸና ነው። በእምነቱ የሚጸና ነው። በፍቅሩ የሚጸና ነው። በወዳጅነቱ የሚጸና ነው። ከዘመን ጋር የሚገለባበጥ አይደለም። ትንቢተ ሆሴዕ እግዚአብሔርን ታማኝነት፣
የሰውን መንሸራተት፣ የንስሐ ጥሪን እንደገና በመጨረሻ ፍርድና ተስፋን የሚናገር መጽሐፍ ነው። ለአምላካችን ለእግዚአብሔር ምስጋና ይሁን። ስለነበረን ጊዜ እግዚአብሔር እናመሰግነዋለን። አቤቱ ጌታችን እናመሰግንሃለን። በቸርነትህ በምሕረትህ ታላቅነት ክቡርና ቅዱስ ሕያውና ገናና ድል ነሽ በሆነው ቃልህ ወደ እኛ ስለመጣ ተመስገን። አቤቱ የልጅነታችን አምላክ እግዚአብሔር ሆይ አንተን ከመርሳት እንድንድን እንጸልያለን። በልጅነታችን ያመለክንህ ያገለገልንህ እግዚአብሔር ዛሬ ጀርባችንን እንዳንሰጥህ ጌታ ሆይ ትከሻ ለትከሻ የእኩያነት መለካካት ውስጥ እንዳንገባ እንድትረዳን እንማጸናለን። የበረከታችን የተቀበልነውም ገና የምንቀበለውም ዋሱ ባለቤቱ አንተ ነህ። ጌታ እግዚአብሔር ሆይ ያንተን በረከት ከዓለም ጋር እንዳናወድመው ጸጋህን አብዛልን። የሰጠህንን ለአንተ ክብር እንድንሰጥ መልሰን አቤቱ በቸርነትህ አግዘን። ከመንሸራተት ከዘመን ጋር ከማደም ከሚመጣው ጋር ከመመሳሰል ደግሞ እንድታድንን አቤቱ እንጸልያለን። እንደ ቸርነትህ የቃልህን ደጃፍ እንድትገልጽልን ምስጢርህ በኑሯችን እንዲያበራ በሕይወታችን እንድንመስልህ አቤቱ እንማልድሃለን። ስለ ሁሉም ተመስገን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።